አጠፋሁ ብሎ አንጃ መፍጠር ህዝብን መካድ ነው። በሰሜን አሜሪካ ከሚገኙ የአማራ ፋኖ ህዝባዊ ድርጅት የየከተሞች የድጋፍ ቻፕተሮችና ግብረ ኃይሎች የተሰጠ የጋራ መግለጫ። በኢትዮጵያ የፓርቲ ፖለቲካ ታሪክ ውስጥ በጸረ አማራነት የተሰለፉ ድርጅቶች በውሃ ቀጠነ በተኮራረፉ ቁጥር ሲፈርሱ ኖረዋል። ኦነግ ፈርሶ ተመሳሳይ አርማና ስያሜ የሚጠቀም 7 ድርጅት ሆኗል። ኢህአፓ ከዋነኛ የፖለቲካ ትግሉ በዘለለ በቸናሸ የስነ ልሳን ሰጣ ገባ እርስ በራሱ ተገዳድሏል። ትግሉ ከገጠር ወደ ከተማ ይሁን ወይስ ከከተማ ወደ ገጠር በሚል የስትራቴጂ ጉዳዮች ደም ተቃብቷል። የህይወት ዘመን የልዩነት ግድግዳንም በመካከሉ ገንብቷል። የነመኢሶንና የጫት ታሪክም ከዚህ እምብዛም የተለየ አይደለም። ተገፋው ብለው አንጃ የፈጠሩት ሁሉ ለትግል የተነሱበትን ዓላማ ሲጥሉና ገፊም ሆነ ተገፊ ተያይዘው አውላላ ሜዳ ላይ ሲወድቁ እንጂ ለድል ሲበቁ አልታዩም። ይህ ታሪክ በአማራ የህልውና ትግል ውስጥ እንዲደገም መፍቀድ የለብንም። የህልውና ትግል ከአዘቦት የፖለቲካ ትግል በበለጠ አንድነትና ትብብርን ይሻል። የአማራ ፋኖ ህዝባዊ ድርጅት አፋድ በከፊል የውጭ አስተባባሪ አባላቱን በግዴለሽነትና ፍጹም ኃላፊነት በጎደለው የምን ታመጣላችሁ ሐሳቤ ከትግሉ መግፋቱ ሙን ነው። ይህ ከፖለቲካ አመራሩ ድክመትና ከጠላት ብልጽግና ሰርጎ ገብ 5ኛ ረድፈኞች ጥንካሬ የመነጨ እንደሆነ እናምናለን። መሰረታዊ የፖለቲካ የርዕዮተ ዓለምና የስትራቴጂ ግጭቶች አለመፈጠራቸውም በአንክሮ ሊጤን ይገባል። በመሆኑም መሰረታዊ የመስመር ልዩነት ባለመኖሩ ጣጣውን በውስጥ ትግል ልንጋፈጠው ሲገባ አዲስ ድርጅት ማቋቋም መከረኛውን የአማራ ህዝብ መክዳት ነው። አውራ ልዩነት ሳይኖር የሚፈጠር ድርጅት ታግሎ ማታገያ ሳይሆን ማኩረፊያ ታዛ ነው። አንጃ መፍጠር ነው። አንጃነት ጸረ ድርጅትነት ነው። አንጃነት የጠላት ስራ አልፎም ጸረ አማራነት ነው። አንጃነት አፍራሽ ነው። አንጃነት የህዝብን ትግል ጎትቶ ጥሎ ለጠላት ማደር ነው። በመሆኑም መልከጥፉን በስም ይደግፉ እንዲሉ ከሰሞኑ አንድነት ለአማራ የህልውና ትግል አንድነት በሚል ድርጅታዊ ስያሜ እየተደረገ ያለውን የእናሳያችኋለን ፍርግጫ በሚከተሉት ምክንያቶች እናውግዛለን። አንደኛ፣ ድርጅታችን አፋድን ብሎም መሪያችን አርበኛ እስክንድር ነጋን የካደ እንቅስቃሴ በመሆኑ። ሁለተኛ፣ የየከተሞች ቻፕተሮችና ግብረ ኃይሎች የማናውቀውና ያልመከርንበት ብሎም አምባገነናዊነትን የተላበሰ በመሆኑ። ሶስተኛ፣ ድርጅትን ሱቅ በደረቴ ትግልን ፀሐይ ሲወጣ የሚበተን የቅቤ ገበያ ታጋዮችን ሸቀጥ ያደረገ ስርዓት አልበኝነት በመሆኑ። አራተኛ፣ ጸረ ተቋም አካሄድ በመሆኑና የአማራን ህዝብ ድርጅት አልባ እንዲሆን የሚገፋ በመሆኑ። አምስተኛ፣ የተጀመረው የአንድነት ጉዞ ላይ አሉታዊ ተጽዕኖ የሚያሳድር በመሆኑ። የድርጅት ምስረታው በግዴለሽነት ምን ታመጣላችሁ በሚል ለተወሰደው እርምጃ የተሰጠ ምንግዲያዊ የኮበሌ ምላሽ ሆኖ አግኝተነዋል። የይዋጣልን እርምጃ አሸናፊ የለውም። ውጤቱ እንደ አህያ ትግል ተያይዞ መውደቅ ነው። አህዮች እርስ በራስ ሲታገሉ አንዱ ሌላውን አሸንፎ እላው ላይ ለመውጣት አይሞክሩም። ሁለቱም ተያይዘው ወደ መሬት ይወድቃሉ። ምክንያቱም የሚያስደስታቸው መንከባለል ስለሆነ ነው። እኛ የሚጠበቅብን የብአዴን ሰርጎ ገብ 5ኛ ረድፈኞችን ከውስጥ አሸንፈን መጣልና እንደ አንበሳ ላያቸው ላይ መውጣት ነው። የደከመውን አመራር ማጠንከርና ድርጅቱን መታደግ ነው። የአንበሳ ትግል ማድረግ ስንችል የአህያ ትግል እያደረግን ቀይ አፈር ላይ መንከባለል አይገባም። የአህያ ውድቂያ እየወደቁ ከአማራ መስተዳድር ውጪ የሚኖረውን አማራ እንደ ማህበራዊ መሰረት አድርጎ መጥቀስ ነውር ነው፣ ውሸት ነው፣ ክህደት ነው፣ የስሁት የስልጣን ጥም ማሳያም ነው። ሆድ ሲያውቅ ዶሮ ማታ ነው ጉዳዩ። በማያውቅበት ሀገር ቁርበት አንጥፉልኝ ያለ ነው ነገሩ። ይሄው የእናሳያችኋለን አደረጃጀት የሐሳባውያን ወይም ቲንክ ታንክ ንዑስ አደረጃጀት መስራቱን ነግሮናል። ይሁን እንጂ ከአማራ መስተዳደር ውጪ የሚኖረውን አማራ ቁጥር በእጅጉ አሳንሶ በፍርደ ገምድልነት 20 ሚሊዮን ሲያደርገው ይታያል። በኦሮሞ መስተዳደር ብቻ ከ11 ሚሊዮን በላይ አማራ እንደሚኖር በተለያዩ መዛግብት ሰፍሯል። የአዲስ አበባ ነዋሪ ወደ 8 ሚሊዮን ይገመታል። ከዚህ መካከል ከ80 በመቶ በላይ አማራ መሆኑ ይታመናል። በደቡብ ኢትዮጵያ መስተዳደር በኦሮሞ መስተዳደር ከሚኖረው የበለጠ አማራ አለ።
በመተከል፣ በሸዋ ደራ፣ በሐረርጌ፣ በድሬዳዋ፣ በጋምቤላ ወዘተ የሚኖረውን አማራ ስንጨምረው 20 ሚሊዮን ኢምሁራዊ በሆነ ግምት የተጠቀሰ እና አማራን ያሳነሰ ቁጥር እንደሆነ እንረዳለን። በመሆኑም አንደኛ አደረጃጀት ውስጥ የእውነተኛ ሐሳባውያን ሚና መኖሩን እንጠራጠራለን። ሁለተኛ ከጀርባው አማራን ወደ ህዳጣነት የማውረድ የጠላት ተልዕኮ በይፋ ወይም በህቡ ገብቶበት እንዳይሆን እንሰጋለን። ኩርፊያን ድርጅት በማፍረስ መግለጽ ፍጹም ኃላፊነት የጎደለው ተግባር ነው። የአማራ ህዝብ የህልውና ትግል የሚጠይቀውን ቅንነት፣ ታማኝነትና ጽናት እንደማጉደልም እንቆጥረዋለን። በወጀብ መሃል አልፈን በእሳት ላይ ተረማምደን እስከ ቀራኒዮ አብረን መገስገስ ሲገባን ደብረ ዘይት ላይ መቀየስ አስተዛዛቢ ነው። በመሆኑም የሚከተሉትን ጥሪዎች እናቀርባለን። አንደኛ ክህደትን እንዳስቆርቱ ይሁዳ፣ ውሸትን እንደ ቀማኛ ግብራቸው ያደረጉ ግለሰቦች በአፋድ ውስጥ የተፈጠረውን ክፍተት የስልጣን ጥማቸው መቁረጫ፣ የመንደራቸው መወሸቂያ በር አድርገውታል። እነኚህ ሰዎች ዓላማቸው መሪ ተብለው ከመኖር የዘለለ አይደለም። ተደጋጋሚ ውሸት፣ ተደራራቢ ክህደት፣ አቅመቢስነት መገለጫቸው ነው። ያሉት ከሚጠፋ የወለዱት ይጥፋ ያሉት አማራዊ ብሂል ፈጽሞ አያውቃቸውም። ታዲያ እነርሱን አጅባችሁ ለአዲሱ የማኩረፊያ ድርጅት መናጆ የሆናችሁ የቀራኒዮ መንገደኞች ወደ ድርጅታችሁ አፋድ እንድትመለሱ እንጠይቃለን። ሁለተኛ ማናችሁም የየከተሞች ቻፕተሮችና ግብረ ኃይሎች አባሎቻችን ከዚህ አደረጃጀት ጋር ትብብር እንዳታደርጉ ብሎም ድርጅታችን አፋድን በንቃት እንድትጠብቁ እናሳስባለን። ሶስተኛ ግብረ ኃይሎችና ቻፕተሮች በሚንቀሳቀሱባቸው ከተሞች የምትኖሩ አማሮችና ሌሎች የትግላችን ደጋፊዎች ከማንም እውቅና አንፈልግም በሚል የጎረምሳ እልህ የተመሰረተው አደረጃጀት ቀስ በቀስ ስርዓት አልበኝነትንና እልቆቢስ መሰነጣጠቅን የሚያስከትል መሆኑን ተረድታችሁ ጉዳዩን በአንክሮ እንድትመለከቱት እናሳስባለን። አራተኛ የአፋድ ከፍተኛ አመራሮች የውስጥ ችግሮች ሲፈጠሩ በምን ታመጣላችሁ አስተሳሰብ ድርጅት ከማፍረስ እንድትቆጠቡ እናሳስባለን። ከአባላት እየተነሱ ያሉ ጥያቄዎችን በክብርና በአግባቡ እንዲመለሱ እንጠይቃለን። ድል ለአማራ ሕዝብ። መስከረም 14 ቀን 2018 ዓ.ም